አንተ ሄድበት እንደውም ምን ይላል መሰለህ የአማራ ፋኖ ብሔራዊ ኃይል ሲሉ መግለጫ ወጥቷል። ከስር ያለው ነው ከሽፍ ያለው ነው ደግሞ በከና በሽ ደግሞ እንከራከር ነው ያ የናሸንፋለን ትውልድ ወላጆች አይደል እኮ ከሽፍ ያለው እሺ ምን ይላሉ መሰለህ ለመላ ኢትዮጵያውያን የአማራ ህዝብ ህልውና ተጋድሎ የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል የሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸውም የታወቀ ነው። እዚህ ጋር በአዲስ ሎጎ እንትን ዋተርማርክ ነው የወጣውን እንትን ነው እያነበብክልኝ ያለው? እኔ እሱን አይቼዋለሁኝ። ጥያቄ መሰለህ እዛ ጋር ማነሳው ጥያቄ ቆይ እዚህ ጋር ማነሳው ጥያቄ ይሄ ለሁሉም ነው። ስለሆነ መላው ኢትዮጵያውያን ይህን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናቀርባለን ይላል። ሳይበር ላይ ካሉት ልጆች አልተለየብንም? አሁን እኮ እሱም ነበር እኔ እያልኩ ያለሁት። እስክንድር ነጋ ላይ ሲወርድ የነበረው ትችት እኛ የምንታገለው ለአማራነትና ለአማራነት ብቻ ነው ይሉ የነበሩ ወይም ደግሞ መዳረሻችን አማራ መነሻችን አማራ ብለው ይሄ ኢትዮጵያ የሚለውን ስም ሁሉም ማለት አይደለም፣ በጣም ፈጽሞ አግላይ የሆኑ ልጆች ምናልባት እነዚህ ልጆች ሁለት አይነት መንገድ አላቸው። አንደኛ ከአማራ ብሔርተኞች በላይ አማራ ብሔርተኛ መስለው ለመታየት የሚያደርጉት መጋጋጥ ነው። በነገር ላይ አንዳንድ አዳዲስ ብሔርተኞች የሆነ ብሔር ውስጥ ሲገቡ ከነባር ብሔርተኞች በላይ ብሔርተኛ መስለው ለመታየት ነባር ብሔርተኞች ማቀነቅኑትን ያቀነቅናሉ። ሶዛት እንዲህ ማለት እንደ እስኪሉ ድረስ ማለት ነው። መሬት ላይ ያሉት ሁሉንም አማራ ኢትዮጵያ ህዝብ ያካትተ ነው ይላሉ። ሳይበር ላይ ያሉት ምናልባት እነዚህ ሰርገው የገቡ ናቸው ወይስ ተላልፈዋል ብለህ ነው የምታስበው? ሳይበር ላይ ያሉትና መሬት ላይ ያሉት አልተግባብቶም ላይ ናቸው ብለህ ታስባለህ? እንዴት አየው? ኮምፓራቲቭሊ የሁለቱን መግለጫዎች ለማየት ሞክሬ ነበር። የአፋሃድንም ይሄኛውም አዲሱንም መግለጫ ማለት ነው። አፋሃድ የራሱን ማኒፌስቶ እንዳወጣ ካየህ የአማራ ብሔርተኝነትን የሚወክል አይደለም፣ መጠቀም ፈልጎ ነው የሚል ትችቶችና ሙግቶች ነበር የነበሩበት። ነገር ግን እዛ እንትን ውስጥ የአማራ ብሎ የሚያምንበትን ሂስቶሪካል የቴሪቶሪ ጥያቄ ሁሉ ያነሳ ነበር። የወልቃይትና ጸገዴን፣ የራያን፣ ከክልሉ ውጪ ያሉ የክልሉ ተወላጆች ወይም ደግሞ በእነሱ አጠራር የአማራ ብሔሮች የሚሏቸው ሁሉ ባሉበት ቦታ እንደ ቁጥራቸው፣ እንደ ወረዳቸው እና እንደ ቁመታቸው ሪፕሬዘንቴሽን የሚያስፈልጋቸው እንደሆነ ከተቻለ ጂኦግራፊካል የሆነ አወቃቀር ሊከተሉ እንደሚችሉ ነበር ሲናገር የነበረው የእስክንድር ግሩፕ ማለት ነው። አሁን ያለው ደግሞ ኮምፕሊትሊ እስከ ዛሬ ሲታገሉበት የነበረውን ራሱ ውሃ የበላው ነው ብዬ ነው የምወስደው። ለምሳሌ ከትግራይ ጋር አንድ ነን ምንም አይነት ችግር የለብንም ብለው ሲሉ ላለፉት 40 ዓመታት ከድህረ 1966 ወይም ደግሞ ጃንሆይ መውደቅ ጀምሮ እስካሁኗ ጊዜ ውስጥ ያለውን ሲነሳ የነበረው በህዝብ ላይ እንደዚህ ትርክቱ ገለመሌ በጣም የሚለው በሙሉ በዜሮ አባስቶ አንድ ነን for the sake of what 4 ኪሎ ለመግባት የህዝብ ጥያቄ ሳይሆን 4 ኪሎ ለመግባት ነው ብዬ ነው የማስበው። 4 ኪሎን ግን ህዝብን ሌፍት ኤንድ ራይት ቁማር ሳያስይዙ መግባት አይቻልም ነበር ወይ የሚል ጥያቄ ነው እኔ ያለኝ። ኦኬ የመጨረሻው ጥያቄ እዚህ ጋር አይተህ ከሆነ የክልሉ ተወላጅ ነው ጥያቄ የለው 13 የድርጅቱን አመራር መርጠዋል። ሊቀመንበር፣ ምክትል ሊቀመንበር፣ ጸሐፊ በመሰረቱ ድርጅት ሲመሰረት ሊቀመንበር ይታወቃል፣ ጸሐፊ ይታወቃል፣ ፐብሊክ ሪሌሽን ላይ የሚሰራ ሰው ይታወቃል፣ ቃለ ጉባኤ ያዥ ሁሉም ልዩ አለ። ሶዛት አሁን የዚህ ድርጅት ቃለ ጉባኤ ያዥ ማን ነው ብትል እኔ ነኝ ብሎ የሚመጣ መኖር አለበት። የውጭ ለምሳሌ በኦነግ በኩል የኦነግ ስፖክስ ፐርሰን ሆኖ በውጭ ጉዳይ የሚሰራው ኦዳ ቶርቤ ነው አይደል? ኦዳ ቶርቤ ኦነግን ወክሎ ስፖክስ ፐርሰን ሆኖ ይሰራል። አሁን ስፖክስ ፐርሰኑ አይታወቅም፣ ሊቀመንበሩ አይታወቅም፣ ምክትል ሊቀመንበሩ አይታወቅም። ይሄን ያደረጉት አንዳንዶች ምናልባትም ዲቪዥን እንዳይፈጠር ነው፣ እንደውም አሪፍ ነገር ነው ያሉ አሉ። አንዳንዶች ደግሞ
ስላልተስማሙበት ነው ይላሉ። አንተ እንዴት ነው ያየው እነዚህ ነገሮች? 13 ምናልባትም አንድ መሪ የመረጡት ከአባት አርበኛ ነው። አርበኛ መሳፍን ተስፉን የመረጡት ከአባት አርበኞች መሳፍን ተስፉን አባት አርበኞች መሪ አድርገው ከመረጡ በተቀረው የፋኖ አደረጃጀቶች ላይ ሊቀመንበር፣ ምክትል ሊቀመንበር፣ ጸሐፊ እነዚህን ለምንድን ነው መምረጥ የከበዳቸው? የኔ የራሴን እይታ ስለሆነ የጠየቀኝ እኔ የሄዱበት አካሄድ ለራሳቸው ትክክል ነው ብዬ ነው የማስበው። ምክንያቱም ከዚህ በፊት ከሌ መሪ ነው የሚባለውን ነገር ቪዚብሊ ወይም ደግሞ በሚታወቅ መልኩ በሆነበት ሰዓት ሌሎች ኃይሎች ለራሳቸው የፖለቲካ ፍጆታ እያስገቡ አንዱን ካንዱ እያጣሉ ወይም ደግሞ የካራክተር አሳሲኔሽን እየሄዱ መከራ ስለበሉ ከዚህ በፊትም እንደምታውቀው የራስ አንድ የሆነ ዩኒፋይድ የሆነ ማኒፌስቶ የላቸውም፣ ገለመሌ የላቸውም እያልን ሁላችንም ስንላቸው ነበር አለ። ዛሬ ደግሞ ለምሳሌ ዘመነ ካሴ ነው መሪው ተብሎ ቢባል አሰብስፎ ያሉ ኃይሎች አሉ። ወይም ደግሞ ጀነራል ተፈራ ማሞ ነው የሆነው ቢባል አሰብስፎ፣ ምክንያቱም የትኛውንም አይነት ኤቪደንስ ቢያወጡ ያንን ለሪሞርስ ፖለቲክስ የሚጠቀም ኃይል አለ ብለው ስላመኑ ሁሉን ነገር በራሳችን መንገድ እንሄዳለን ብለው ነው ያደረጉት ብዬ እንዳስብ አድርጎኛል። በአንድ በኩል በፊት ለፊት ግን እንሂድ ካል እኔ እንዳንተ የትግሉን ከውጭ እንደሚመለከት እኔ ትግሉን አልደግፍም ቤዚካሊ፣ ግን ከውጭ ሆኖ ኮሜንት እንደሚያደርግ ሰው ከታየ ግልጽ ማውጣታቸው ምንድነው ፐርፐዙ? ያን ያደረጉት ዩኒፋይድ የሆነ ኃይል እንዲኖራቸው ያደረጉት መንግስትን ተፋልሞ 4 ኪሎ ለመግባት ነው ብለን ካልን ለድርድር የመጡ ወይም የወጡ አስመስለን ማን ነው ተደራራሪው አይነት ጥያቄ አይሆንብንም ወይ? ለድርድር እኮ አይደለም፣ በጋራ በውስጣቸው ያለውን ልዩነት አቻችለው የመጨረሻውን ኃይላቸውን ተጠቅመው 4 ኪሎ መግባት ፈልገው ነው ብዬ ነው የማምነው። ለዛ ከሆነ ማን ነው መሪው፣ ምንድነው መሪው የሚለው ነገር እኔ ሌጂቲሜት ጥያቄ ነው ብዬ አላስብም። ለምሳሌ ደደቢት በረሃ በነበሩበት ሰዓት የፒኤልኤፎች ወይም ወያኔዎች ማን ነው የሚመራቸው፣ የትኛው መንገድ ነው የሚመራው የሚለው ነገር አናውቅም ነበረ። እንዴት እንደሚመሩም ከወጡ በኋላ ነው ያወቅነው አይደል? በዛ መልኩ መውሰድ አለብን ብዬ አምናለሁ። ነገር ግን እንደ ጥቅል በአፋሃድና በአሁኑ መካከል ግልጽ የሆነ መላተም አለ ብዬ ነው የማስበው። አንድ መሆን ይችላሉ ወይ፣ ሁለት ሌላ ተገዳዳሪ ኃይሎች አልተፈጠሩም ወይ የሚል የራሴን ፍራቻ ነው የማስቀምጠው። ምክንያቱም ክልሉ ለባሰ ኪዮስ መጋለጥ አለበት ብዬ ስለማምን ነው። ጥሪ አቅርበዋል። እንግዲህ ደስተኛ እንደሆኑም ገልጸዋል። ጥሪ አቅርበዋል። ይሄ ነገር እንዴት ይታያል? እንግዲህ ከነሱ ጋር የሚኖራቸው ደግሞ ግንኙነት እሱ ነው ያስባል። እሺ ዙሮ ማክሲመም አንዳንድ ዙሮ ሁለት ዙሮ ይኖረናል። እኔ ግን ምናልባት ከይቅርታ ጋር I have to leave ሌላ ቀን እመጣለሁ። ቴንክ ዩ ሶ ማች። ቴንክ ዩ መሐመድ ቆየር ብዙ ቴንክ ከልብ አመሰግናለሁ። ወይ አመሰግናለሁ። እሺ ቡኖ በደሌ ያ የኔ ተራ ነው። እንግዲህ ጥሩ ነው። ያው እንግዲህ እንደውም በእንደዚህ ልክ መደራጀታቸው እንዳይታወቅ ነውና ምን እንደምበሉ ምን እንደምጠጡ ምን እንደሚያወሩ በስልክ እያንዳንዱ እየተከታተልን ማን ነው እየመራ ያለው ምስጢራዊ ነው ማለት ፈልገው ነው መሰለኝና መሐመድ እና እናውቃለን እንዴት እየተፋጩ እንደሆነ ባይዘው እንደዚህ አይነት አመራር ኮምፕሬሄንሲቭ ወይንም ደግሞ ኮኦፕሬቲቭ ሊደርሺፕ ነው የሚባለው። አንድ መሆናቸው እጅግ በጣም ጥሩ ነው። ይሄ ይፈለጋል። ባይዘው እነሱ የአራቱም እንትን አንድ ላይ ሆነው አንድ ኃይል መፍጠራቸው ፖዚቲቭሊ ነው የሚታየው። ለኛ ይመቸናል፣ ለመደራደርም ይመቻል፣ ለመጣላትም ይመቻል። ግን አመራራቸው ግን ይሄ እኮ ትግል ነው እየተመራለው። ይሄ ማሪን ነው ኮኦፕሬቲቭ ወይንም ደግሞ ኮምፕሬሄንሲቭ ሊደርሺፕ ነው የሚባለው። ብዙ መሪዎች አሉ። አንተም መሪኔ ትባላለህ። ይሄ የትግል አይደለም፣ የፕሮዳክሽን ነው፣ የፋብሪካ አመራር ነውና ትንሽ እነዚህ መሀል እኮ ቴዲ አንድ ቦታ ተሰብስቦ የሆነ ዝም ብለህ ቦምብ ክርችፍችፍ ቦምብ ብትጥል ይፋጃሉ እኮ እዛው ማለት ነው። እና እንደዚህ እርስ በርሳቸው እኮ በጣም ነው የሚጠራጠሩ። ይሄ ማለት እኮ ነው ራሱ እኮ ወንድማችን ነግሮናል። ራሳቸው እያንዳንዳቸው 200 ምናምን ጋርዳላቸው አለ። ይሄ በጣም ጥሩ ነው። ባይዘው you will see the result ታላችሁ ውጤቱ ማለት ነው። ለማንኛውም ወደ እንትን ሲመጣ ሐኪሞች መብት አላቸው ይፈቅድላቸዋል ብሎ እንግዲህ እዚህ ያለ ነው ቴዲ እኛ እናነባለን።
ታውቃለህ። ፖለቲክሱንም አዋጁንም እናነባለን። የማዳም ቅመሞች ሜቢ ሰብስበው የሚያወሩ አሉ። እነሱንም ዲስሪስፔክት እያደረኩ አይደለም፣ ግን እንደዛም ያስቡ አሉ። እዚህ ሰራተኛና አሰሪ በ1158 1156 ዝባር 2011 በወጣው ነው እየተመራ ያለው ማለት ነው የኢትዮጵያ መንግስት ሰራተኛ። በዚህ አሰሪና ሰራተኛ አዋጅ ቁጥር 137 ዝባር 2 መሰረት ከዚህ በታች የተጠቀሱ ተቋማት ስራ የማቆም አድማ ማድረግ አይችሉም ነው የምለው። እነዚህ ተቋማትም አየር መንገድ፣ ቴሌ፣ ሆስፒታል፣ ክሊኒክ እና ፋርማሲ ናቸው። ይሄ ያስጠይቃል። ፈርሞ ነው የገቡ በዚህ ልክ ማለት ነው። ይሄ ሂፖክራቲክ ኦዋዝም ጭምር ነው ማለት ነው። ይሄን ሁሉም መገንዘብ ይጠበቅበታል። እዚህ ጋር ወንድማችን 1500 ሰው ነው ያለው። የተሳሳተ መረጃ እንዳትወስዱ፣ ህገ መንግስታዊ መብት አላቸው ያለ ነው። የላቸውም። የሰራተኛና አሰሪ አዋጅ በደነገገው አንቀጽ መሰረት የመስራት ግዴታ አለባቸው። ጥያቄያቸው ግን ፖዚቲቭሊ የሚታይ ነው። ቤዝድ ኦን ሜሪት አገሪቷ ባላት አቅም መሰረት መመለስ አለበት። ይህን መንግስት ይወስዳል። ወደፊት ይሄ በደንብ ተጠናክሮ የሚሄድበት ነው የሚሆነው። በደንብ መታየት አለበት። ባይዘው ቴዲ አሁን የኛ ፖለቲካ የከሸፈ ፖለቲካ ነው። ተቃዋሚ ምን ያደርግልን? እንደውም እኛ እኮ ተቃዋሚ ዊዶን ኬር እኮ ተፎካካሪ ነው የምንፈልገው። የምፎካከር እንጂ የምቃወምማ ምን ያደርጋል? ምን እስኪ ከህዝብ ጋር አንድ ይሆኑ። ይሄ ቡድን ፈርስት ኦፍ ኦል አንድ ሆኗል አይደል? ራሱ እስኪ የወሎ ሰው ይቀበለው። እስኪ ቤተ አማራ የሚባሉ ህዝቡ ይቀበለው። እኛ እኮ ስለምናቅ ነው። እንሄድበታለን እኮ እያየን እኮ ነው። ህዝቡ እስኪ ይቀበለው ይሄን ቡድን። አይታል ዛሬ ያደረጉት የነበረው ከሰዓት በግ 5 በግ የገበሬውን ወስዶ እያረደ አንዱ ጎፈሬ እንትን አድርጎ ይሄ ወስደን ነው የማን ነው ምለው የካድሬ ነው ምለው። ካድሬ አማራ አይደለም እንዴ? ወገኑ አይደለም እንዴ? የሱ ቤተሰብ አይደለም እንዴ? እኔ ተደራጁ። ግን አንድ ቅድመ ሁኔታ ልንገራቸው ቴዲ በደንብ እና አማራ ኪላ ሁሉም ቴክን ኮንሲደር ማድረግ ያለባችሁ እናንተ አንድ መሆናችሁ ጥሩ ነው። ግን ለህዝቡ ምንድነው አስቀመጣችሁ? ትምህርት ቤት ይዘጋል እንደ በፊቱ? እስኪ ወደ መደራደርም እንሄዳለን። በሌላ ነገርም ከሆነ በጣም ቀላል ነው ለኛ። በትምህርት ቤት ይዘጋል። አማራ እናት የተከበረ ማህበረሰብ ይፈናቀላል። ታፈናቅላላችሁ። አንተ እዚህ ለዶክተሮች ደሞዝ እየጠየቅ የሆስፒታል አምቡላንስን የምታቃጥል ግን እዚህ ጋር ለዶክተሮች ፖለቲሳይዝ አድርገ ለራሴ ለግል ጥቅም ለፖለቲካ ጥቅም ያረክ ያለው ነገር እንዳለ ሆኖ ግን እዛ አምቡላንስ ደግሞ ታቃጥላለህ። ለዶክተሮች እየተከራከርክ ነው አቤት ማለት ነው። እዚህ ባይ ዘ ዌይ የኛ ፖለቲካ ክስረቱ በደንብ መታየት አለበት። ቴዲ አሁን ጥሩ ነው። ኢዜማውን አካዳሚ እየከፈተ ነው አለው። ኢዜማ አካዳሚ ማንም ሰው ፖለቲካ መማር ይፈልጋል የኛን የማህበረሰቡን ኢኮኖሚ ስነ ልቦና ተረድቼ ፖለቲካ ውስጥ ኢንተርቬን ማድረግ እፈልጋለሁ የሚል ግለሰብ ካለ ኢዜማ አካዳሚ ኦልሬዲ እንትን ብሏል፣ ተቋቁሟል። ስለዚህ ኢዜማ አካዳሚ ገብቶ ታምሮ ፖለቲክሱን ከዛ በኋላ ወደ መረጠ ፖለቲካ ተቀላቅሎ የትኛውንም ፖለቲካውን ማራመድ ይችላል። ከዛ ውጪ ባይ ዘ ዌይ የሚደረገው ያየን ያለነው ነገር የተበላ ፖለቲካ ነው። እኛ እኮ ይሄን ህዝብ እኮ ሂደንበት ሰርተናል እኮ። በቃ ተበልተሃል፣ ተቀድመሃል። ሂደን ህዝቡ ጋር ተወያይተን አማራ ህዝብ ጋር ገና ማለት ነው 2013 ህዝቡ ጋር ሂደን ተነጋግረን ስለ ትርክት አውርተን ስባል የነበረውን ነገር ህዝቡ እንዴት እየተጎዳ ስለነበረ ረድተን ነው የመጣ ነው። አንተ ዛሬ ከየት ነው የምታመጣ? እስኪ ይሄን ገበሬ የምታሳምንበት
ስነ ልቦና አለ ወይ? ይሄን የተለመደ ክላሽ ይዘህ ትሄዳለህ፣ ትመታለህ፣ ብሊም ትመታለህ። አይተሃል ማርሸት እንትን ድሮን እየሸሸ ከፖል ጋር ተጋጅቶ አይኑ ምን እንደሆነ አይተሃል። እንደዚህ አይነት ታጋይ ነው አላቸው። እንግዲህ አይ ዶንት ኖ ምን እንዴትስ ተብሎ ከነዚህ ጋርም መወያየት እንደሚቻል በጣም አስቸጋሪ ነው። ይሄ ነው አለው። ኦኬ ከልብ አመሰግናለሁ። ወደ አኪላ መጣለሁ። አንዳንዶቻችሁ ኮመንት ላይ ያየሁኝ ነው ሰዎችን ማፈን የለመዳችሁ የተለየ እሳቤ የምታባሩ ይሄን ቤት እንደዛ ይመስላችኋል? ይሄ ሰዎች በነፃነት ሀሳባቸው የሚገልጹበት ቤት ነው። ሌላ ቦታ ሄድና ሌሎችን አፍናቸው፣ እዛ ተፋፈን። እዚህ አስሎንጋስ ጨዋ እስከሆንክ ድረስ ሀሳብን ትናገራለህ። ከኔ ጋር ምንም ጉዳይ የለም። እኔ ከሁሉም ጋር በሰላም ነው የምኖረው። የኔ ፕሪንሲፕል ያ ነው። እሺ ቡኖ ከልብ እናመሰግናለን ለጥልቅ ትንታኔው። ወደ አኪላ እንመጣለን። ግን ድሮን እየሸሸ ነው ምናምን ያልከው እሱ ፓርት ግን አልገባኝም። ድሮን ራሱ እኮ ነው የተናገረው። ራሱ ነው የተናገረው። ታዲያ ድሮን ከሞተር ላይ ነው የወደቀው። ድሮን እየሸሸ ወደ ላይ ሳይ ድሮን አየ። እንግዲህ እንደዛ ነው። ከዛ ድሮና ፐርፐዝሊ እሱ ማርሸትን ፈልጋ ነው ወይስ ለሌሎች የመጣች ነው? ምን ትፈልገዋለች? ሳዩ ባይዘወይ ሲሰበሰቡ ምን ይላሉ መሰለ? ስብሰባ ላይ ደንገጥ ብለው ሲነሱ ተው የፓብሊክ ነው የህዝብ አውሮፕላን ነው የሚባለውና በጣም ነው የምትፈራ። ባይዘው ሲሰበሰቡ እሁድ ሰንበት አለና ሰንበት ይሰበስባሉ። ያው ከቤተ ክርስቲያን ሲመለሱና ወደ ሰማይ አይና ደንገጥላል እንትኑ የነሱ አባል ማለት ነው። እሺ ግን አንተ ግን በቃል ያልተገኘበት አንድ ነገር አለ። በህዝብ ፊት መተህ ቡድቡን እያየኸኝ አውራ። ዘመነ ካሴ ከዚህ በኋላ ቆሞ ከተራመደ እኔ ፖለቲካ አቆማለሁ ብለህ ነበር። ከወገብ በታች እግሩ የለም ብለህ ነበር። ያው እና አሁን የምናየው እግሩ ምንድን ነው እኮ? ያው የጅብ ቆዳ ታውቃለህ አንተ። ምን ይድናል እኮ? እንዴት አይድንም? የአማራን ህዝብ መቂኔ እየጠጣ ደማቸውን እየጠጣ 3 ወር ነው። በ3 ወር ውስጥ እግሩ ተመቷል። ዱቄት ሆኖ ነበር። ዳነ። በቃ ይድናል። ሶፋት አንተ በዛ አድንም እንዴ? ስፖርተኞች እኮ እጃቸው አጥንት ተሰብሮ ወገብ በታች የለም እግር የለም። ቆሞ ከሄደ አቆማለሁ ብለህ ነበር። የግራ እግሩ ነው አልኩ። የግራ እግሩ ቪዲዮ አለ ማምጣት ትችላለህ። የግራ እግሩ የለም አልኩ። ተመቶ ታጥፏል። እኔም አይቻለሁ። ግን 3 ወር በኋላ ነው እሱ መጥቶ መግለጫ ሰጠ አይደል? በ3 ወር ውስጥ ደግሞ አይዳንም። እንኳን እንደዘመነ የበከል እየበላ በከል ማለት የፍየል ግልገል እየበላ አይቅርና የትኛውም እንትን ይድናል በ3 ወር ውስጥ። እንግዲህ ከወገብ በታች ግራ እግር ጠፍቶ በአማራ ክልል ያለ ፍየል የሚጠግን ከሆነ እንግዲህ በጣም ይሄ ሁሉም ሰው ከወገብ በታች ጉዳት የደረሰባችሁ ሁሉ ወደዛ ክልል መሄድ አለባችሁ ማለት ነው። እንዲህ በ3 ወር የሚጠግን ከሆነ እንዴ! እሺ አኪላ ወደ አንተ ልምጣ። ኦኬ አይ እኔ እንኳን ማስታወሰው እግሩ እንደተቆረጠ ነበር የተናገረውና እግሩ አድጎለት ነው